የሰው ልጅ ማለት ነው ሶስት እጅግ በጣም እንቁ እጅግ በጣም ደስ የሚሉ ሀብቶች አሉት። ስንት አልኩ? ሶስት። ስንት ነው ያልኩሽ? ሶስት ናቸው ሀብቶቹ ማለት ነው። እነዚህን በደንብ አድርጎ ቢጠቀማቸው የፈለገውን አይነት ውጤት የፈለገውን አይነት ስኬት በህይወቱ ማምጣት ይችላል። ስንት አይነት ሀብት ነው ያልኩት ግን? ሶስት አይነት። የመጀመሪያው ጊዜ ነው። እኩል የተሰጠ ነገር ግን ልዩነት መፍጠሪያ 24 ሰዓት ነው የተሰጠን ለሁላችንም። ግን ልዩነት የምንፈጥረው በዚህ ሰዓት ውስጥ ነው። አንዳንዱ በእንቅልፍ ብቻ፣ አንዳንዱ በተለመደ ስራ ብቻ፣ አንዳንዱ ደግሞ በተለየ መንገድ ፕላን አድርጎ ይጠቀመዋል። ሁለተኛው አእምሯችን ነው። ሰላም አደራችሁ። አእምሮ ሌላኛው ድንቅ ሀብት ነው። ድንቅ ሪሶርስ ነው። አንዳንዱ በንቶ ፈንቶ ይሞላዋል፣ አንዳንዱ በአላማ ይጠቀመዋል። በአላማ ግጥም አድርጎ። ሶስተኛው በዙሪያችን ያለ ሰው ነው። በዙሪያችን ያሉ ሰዎች ሀብት ናቸው። በነገራችን ላይ ሰው ሀብት ነው። አጠቃቀሙን ለሚችል ሰው ሀብት ነው እና እንዳትሸወዱ። በጊዜ ውስጥ አእምሯችሁን ተጠቅማችሁ ሰው እንዳታጡ ተጠንቀቁ። ይሄን ስላችሁ ደግሞ ብቻችሁን መሆንን ፍሩ ማለት አይደለም። ከማይሆን ጫጫታ ውስጥ መውጣት ይጠበቅባችኋል። ምክንያቱም በዙሪያችን ያለ ሰው ሁሉ ሀብት ላይሆን ይችላል። አንዳንዱ ባላችሁበት የሚያስቀር፣ ወደ ኋላ የሚጎትት፣ ጫና የሚፈጥር ሊሆን ይችላል። ነገር ግን አለ ደግሞ ሀብት የሆነ ሰው። ሰውን በሀብትነቱ መጠቃቀም ይገባል እንጂ አንዱን ሊጎትተው ግን በፍጹም አይገባም። ስለዚህ ይህን ማስተዋል አለብን። ሰው ሁሉ ላይሆን ይችላል እንደ ሀብት ሊያገለግል የሚችለው። ተቋማት ሊሆኑ ይችላሉ፣ ብቻ በሰዎች አይደል የሚመሩት። ስለዚህ በዙሪያችን ያለውን የትኛውንም ሪሶርስ ስንጠቀም የምንፈልገውን ነገር ለማሳካት እንደ ግብአት ይሆነናል ማለት ነው። 3 ግብአት ነገርኳችሁ። እዚህ ውስጥ ልብ አድርጋችሁ ተመልከቱ። ገንዘብ የሚባል ነገር የለም። ገንዘብ በእነዚህ በሶስቱ አጠቃቀማችን የሚወሰን ነው። በዛ ላይ የተግባባንበት ያው መገበያያ ነው እንጂ ሌላ ነገር አይደለም። በጣም ያስፈልጋል። አዎ፣ ከነዚህ ግን አይበልጥም። እነዚህን አይተካም። እነዚህ ላይ ሶስቱ ላይ ያለን አጠቃቀም ላይ የሚመሰረት ነው ገንዘብ ላይ ያለን አቅም ማለት ነው። ስለዚህ በርቱ ለማለት ነው። እንግዲህ እንደቀጠልን ነው። በጣም በማረጋጋት በማስተዋል በጫጫታ ሳይሆን በጸጥታ እየቀጠልን ነውና በርቱልኝ ለማለት ነው። መልካም ቀን።